የእድሜ ዘመን ምኞቱ ድንግል ማርያምን መመልከት ነበረ። ከ7 ዓመት ውጣ ወረድ በኋላ ድንግል ማርያምን ተመለከታት። እንዴት ሆና ለአባ ያዕቆብ ድንግል ማርያም እንደተገለጸች እንመለከታለን። እንዲሁም ደግሞ ስሙ ሲጠራ ሞገስ ያለው ከ72ቱ አርድእት የሆነው ቅዱስ በርናባስም የዕረፍቱ መታሰቢያ በዓሉ ነው። እንዲሁም ኖላዊ ሄረን እናከብራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ እንደምን አዳራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር ስሙ የተመሰገነ ይሁን። እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ለሌሎች እንዲዳረስ ደግሞ ሼር አድርጉ። ለቤቱ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ጀምሩት። ወደ ቅዱስ በርናባስ ታሪክ እንለፍ። ቅዱሱ ሐዋርያ ስሙ ሲጠራ ሞገስ አለው። የቅዱሱ ሰው የመጀመሪያው ስሙ ዮሴፍ ሲሆን በርናባስ ያለው መድኃኒታችን ኢየሱስ ክርስቶስ ነው። ትርጉሙም ወልደ ኑዛዜ የመጽናናት ልጅ እንደማለት ነው። በምስጢሩ ግን ማኅደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ እንደማለት ተረጎማል። ቅዱስ በርናባስ ምንም በትውልዱ እስራኤላዊ ቢሆን ተወልዶ ያደገው በቆጵሮስ ሀገር ነው። እስከ ወጣትነቱ ጊዜም የቆየው በዚያው ሀገር ነበር። የመድኃኒታችን ኢየሱስ ክርስቶስን ሰው የመሆኑን ዜና ሲሰማ ወደ ኢየሩሳሌም መጥቶ መድን ክርስቶስን ተመለከተ። ጌታውንም ሊከተል በልቡ ቆረጠ። የፈጠረን ክርስቶስም እንዲረባ እንዲጠቅም አውቆ ስሙን ቀይሮ አስተካከለው። ከ72ቱ አርድእትም ደመረው። ቅዱስ በርናባስ እንደ ወንድሞቹ ሐዋርያት ለ3 ዓመት ከ3 ወር ከጌታ እግር ስር ቁጭ ብሎ ትምህርቱን ተማረ። ታምራቱን ሁሉ ተመለከተ። ከጌታ እርገት በኋላ 120 ቤተሰብ በጽርሐ ጽዮን ሲጾሙ ሲጸልዩ አብሯቸው የተጋ ነበረ። በጊዜውም አበው ሐዋርያት በይሁዳ ፈንታ ከ12ቱ የሚቆጠሩ አንሶ ለመምረጥ 2 ሰዎችን አቅርቦ ነበርና አንዱ ይኸው ቅዱስ በርናባስ ነበረ። እዚያውም ላይ ጌታችንን ከመጀመሪያው ጀምሮ ማገልገሉ ተመስክሮለታል። ሐዋርያት 1:22 ላይ ይመልከቱ። ስሙንም ኢዮስጦስ ብለውታል። ባለ 3 ስም ነበርና በወቅቱም ዕጣው በቅዱስ ማቴዎስ ላይ ስለወደቀ በርናባስ ከ72ቱ አርድእት፣ ማቲያስ ከ12ቱ ሐዋርያት ሆነው ቀጠሉ። ከዚያም በኋላ ቅዱስ በርናባስ መንፈስ ቅዱስን ተቀብሎ በኃይል ያገለግል ጀመር። የሐዋርያትን ዜና በሚናገር መጽሐፍ ላይ የተጻፉና ስለ ቅዱሱ ማንነት የሚናገሩ ክፍሎችን እንመልከት። አንደኛ ቅዱሳን ሐዋርያት የኔ የሚሉት ንብረት ሳይኖራቸው ያላቸውን በጋራ እየተጠቀሙ በፍቅር ይኖሩ ዘንድ የመንፈስ ቅዱስ ትእዛዝ ነበረ። ያለውን ሁሉ ሽጦ በሐዋርያት እግር ላይ በማኖር ደግሞ ቀዳሚውን ስፍራ ቅዱስ በርናባስ ይይዛል። ሐዋርያት 4:36። በዚህም የዘመነ ሐዋርያት የመጀመሪያው መናኝ ተብሏል። ሁለተኛ ልሳነ እፍረት ብርሃነ ዓለም ቅዱስ ጳውሎስ ባመነ ጊዜ ሐዋርያት ለማመን ተቸግረው ነበረ። የሚሆነውን ሁሉ አስረድቶ ቅዱስ ጳውሎስን ከሐዋርያት ጋር የቀላቀለውም ይሄ ቅዱስ በርናባስ ነው። ግብረ ሐዋርያት ምዕራፍ 9 ከቁጥር 26። ሶስተኛ አንድ ቀን መንፈስ ቅዱስ በርናባስንና ሳውልን ወይም ጳውሎስን ለዩልኝ በማለቱ ሐዋርያትም ጾሞ ጸልየው እጃቸውን ከጫኑባቸው በኋላ ላኳቸው። ሐዋርያት 13:1 ለእርሱም ወንጌልን እየሰበኩ በያገሩ ዞሩ። በሀገረ ልስጥራንም መጻጉዕን ስለፈወሱ ሕዝቡ እናምልካችሁ ብለው የአማልክትን ስም አወጡላቸው። ሁለቱ ቅዱሳን ግን ይሄን ሲሰሙ ልብሳቸውን ቀደው በጭንቅ አስተዋቸው። መመለክ የብቻው የፈጣሪ ገንዘቡ ነውና። ሐዋርያት 14:8 እስከ 18 ዘጸአት 21:1 በአንጾኪያ የነበሩ አሕዛብ ክርስትናን በተቀበሉ ጊዜ ከሐዋርያት ተልኮ ሄዶ በጎ ጎዳናን መራቸው። ሐዋርያት 11:22 ቅዱስ በርናባስ በአገልግሎት ዘመኑ መጀመሪያ ከቅዱስ ጳውሎስ ጋር ቀጥሎ ደግሞ ቅዱስ ማርቆስን አስከትሎ ብዙ አይጉራትን አስተምሯል። ቆጵሮስ ሀገረ ስብከቱ ናት። ቅዱሱ ከብዙ ትጋት በኋላ በዚች ቀን አረማውያን አይሁድ ገድለውታል። ቅዱስ ማርቆስም ገንዞ ቀብሮታል። ስለ እርሱ መጽሐፍ ደግ መንፈስ ቅዱስ የሞላበት ነው ይለናል። ክብር ይገባዋል። ሐዋርያት 11:24 የቅዱስ በርናባስ በረከቱ ይደርብን። አሁን ደግሞ ወደ አባ ይስሐቅ ታሪክ እንለፍ። ይህ ቅዱስ በመካከለኛው ዘመን በምድረ ግብጽ የነበረ ገዳማዊ ነው። መንኖ ለብዙ ዘመናት በገዳም ሲኖር ምኞቱ አንዲት ብቻ ነበረች። እመቤታችንን በአካል መመልከት ይፈልግ ነበር። የገዳሙ ጠባቂ በመሆን መነኮሳት ሲተኙ መቅደሱን ከፍቶ በድንግል ማርያም ስዕል ፊት ይጸልይ፣ ይሰግድ፣ ያነባም ነበር። ይህ ለ7 ዓመታት ስለተጋ ድንግል መብርሃን ልመናውን ሰማች። በዚህችም ዕለት ከፀሐይ 7 እጅ ደምቃ ወደ እርሱ መጣች። ደንግጦ ሲወድቅ አነሳችው። ከ3 ቀናት በኋላ እመለሳለሁ ብላ ተሰወረችው። በ23 ቀንም አርፏል። ዛሬ እመቤታችን ለሱ የተገለጠችበት ዕለት ነው። የአባ ያዕቆብ በረከቱ ይደርብን፣ አሜን። አሁን ደግሞ ኖላዊ ኄር ብለን የምናከብረው በዓል ምን እንደሆነ እንመለከታለን። እግዚአብሔር አዳምን በ7 ዓመታት አክብሮ በገነት ቢያኖረው አትብላ የተባለውን ዕፀ በለስ በላ። በዚያም ከፈጣሪው ተጣልቶ በሞተ ሥጋ ሞተ ነፍስ በርድ ተመቀብር ወደ ገሃነም ተፈረደበት። በኋላ ንስሐ ስለገባ ከ5 ቀን ተኩል በኋላ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጠው። ከዚህም በኋላ ለ5500 ዘመናት ጊዜ ወደ ታች ይቆጠር ጀመር። ስለ እግዚአብሔር ሰው መሆንና ዓለምን ማዳን ትንቢት ይነገር፣ ሱባኤ ይቆጠር፣ ምሳሌም ይመሰል ገባ። ከአዳም እስከ ሙሴ ወይም በዘመነ አበው ምሳሌያት ይበዛሉ። ከሙሴ እስከ ዳዊት ዘመነ መሳፍንት ምሳሌያቱ እየጎሉ መጥተዋል። ከልበ አምላክ ቅዱስ ዳዊት እስከ ቅዱስ ሚልኪያስ ድረስ ወይም በዘመነ ነቢያት ነገስታት ግን ትንቢቶቹ ስለ ክርስቶስና ስለ ማደሪያው እናቱ
በየዓመቱ እንደ ጎርፍ ፈሰዋል። ነቢያትም የመሲህን መምጣት እየጠበቁ በጾም በጸሎት በትህርምት ኖረዋል። እንባቸውም አፍሰዋል። ቅድመ እግዚአብሔርም ደርሶላቸዋል። ቅድስት ቤተክርስቲያን ይህችን ዕለት ኖላዊ ኄር ብላ ታከብራለች። ይህንንም ለሳምንት ያህል ታዘክራለች። መሰረታዊ መነሻውም ዮሐንስ 10:1 ነው። ኖላዊ ማለት በቁሙ እረኛ ማለት ሲሆን ኄር ደግሞ ቸር፣ ሩሩ፣ አዛኝ እንደማለት ነው። ገጥመን ብንተረጉመው ደግሞ ቸር እረኛ የሚል ትርጉምን ይሰጠናል። ከአባታችን አዳም ስህተት በኋላ ተፈጥሮ ከነበሩ ችግሮች አንዱ ቸር እረኛ ማጣት ነው። እግዚአብሔር አዳምን ፈጥሮ ቸር እረኛ ሆኖ በገነት አሰማርቶት ነበረ። ኤዶም ገነት የለመለመች ፈሳሾች የሞሉባት መልካም መስክ ናትና። አባታችን ቅዱስ አዳም ደግሞ እንደ አቅሙ የጸጋ እረኝነት ተሰጥቶት ነበር። ድቀት ካገኘው በኋላ ግን ከነፍስ እረኛው ጋር ተጣልቶ ከመልካሟ መስክ ገነት ወጣ። እርሷንና የነፍሱን እረኛ ሲሻም አለቀሰ። ተስፋ ድህነት ሲሰጠውም ለልጆቹ ነገራቸው። ከዚያም በመንጋው ላይ በአዳም ሴት ተተካ። ከሴት ሄኖስ፣ ከሄኖስ ቃይናን እያለ ከኖ ድረስ ደረሰ። ከኖ በሴም ከአብርሃምም በይስሐቅና በያዕቆብ ወርዶ ከሙሴ ደረሰ። ከሙሴም በኢያሱ አልፎ ከነቢየ እግዚአብሔር ቅዱስ ዳዊት ደረሰ። እነዚህም ሁሉ እረኞች ምንም እንኳን ለእግዚአብሔር ሕዝብ በትጋት ቢሰሩም ሕዝቡን ከሲኦል ማዳን አልተቻላቸውም። ከሲኦል የሚያድን የነፍስ እረኛ ነውና። ያን ጊዜ ልበ አምላክ ቅዱስ ዳዊት የራሱን የአባቶቹን የልጆቹን ጩኸት በአንድ አድርጎ ጮኸላቸው። ኖላዊ ሆሙ ለእስራኤል አጽም፣ የእስራኤል እረኛ ሆይ ስማን አለ። መዝሙር 79:1 ጩኸቱም ቅድመ እግዚአብሔር ደረሰ። ይህንንም የሰማ ጌታ በጊዜው ከድንግል ማርያም ተወለደ። በየጥቂቱ አድርጎ ቸር እረኛነቱን ገለጠ። መድኃኒታችን እንዳስተማረን እርሱ ቸር እረኛ ነው። ከእርሱ በፊት የተነሱት ቴዎዳስ ዘግብጽና ይሁዳ ዘገሊላ ሐሰተኞች እረኞች ነበሩ። እርሱ ግን እውነተኛ የበጎች በር ነውና ዮሐንስ 10:7 በእርሱ የሚገባው ሁሉ የዘላለም ሕይወትን ያገኛሉ። እርሱ እውነተኛ እረኛ ነው። ዮሐንስ 10:11 ለመንጋው ራሱን አሳልፎ ይሰጣል። በእስራኤል ባዕል እረኞች ከፊት መንጋው ወይም በጎቹ በኋላ ሆነው ይሄዳሉ። ገዳይ ቢመጣ መጀመሪያ የሚገድለው እረኛውን ነው። መድኃኒታችን ክርስቶስ በሞቱ ሕይወትን በመራቆቱ የጸጋ ልብስን በወርደቱ ክብርን በድካሙ ኃይልን ይሰጠን ዘንድ ስለኛ ራሱን አሳልፎ ሰጠ። የማይሞት ንጉሥ ስለመንጋው ሞተ። ሰማይን ከነግሱ ምድርን ከነልብሱ የፈጠረ ጌታ ዘፍጥረት 1 ዮሐንስ 1:2 ላይ ስለ በጎቹ ይህንን ሁሉ ታግሶ ከሲኦል አዳነ። በሚያርግ ጊዜም በእርሱ ፈንታ ባለሙሉ ስልጣን እረኞች ሐዋርያትን፣ ሊቃነ ጳጳሳትን፣ ካህናትን ሾመልን። እነርሱን እረኞች አሰኝቶ እርሱ ደግሞ ሊቀ ኖሎት የእረኞች አለቃ ተባለ። እነርሱም እስከ ዓለም ፍጻሜ የክርስቶስን መንጋ ሊጠብቁ ስልጣኑም ኃላፊነቱም አለባቸው። ታኅሳስ 21 ተከብረው ከሚውሉ ቅዱሳን ረድኤት በረከትን እግዚአብሔር ያድለን። ሰብስክራይብ ያደረጋችሁ ቤቱን ደግፉት። ይቆያል።